በዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ እንደዚህ ያነባሉ። በማርያምና በእህቷ በማርታ መንደር በቢታንያ ይኖር የነበረው አልዓዛር ታሞ ነበር። ይህች ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በጠጉሯ ያበሰችው ነበረች። እህትማማቾችም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት። ኢየሱስም ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷንና አልዓዛርን ይወዳቸው ነበር። ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱን ወደ ይሁዳ እንመለስ አላቸው። እነርሱ መምህር ሆይ ከጥቂት ጊዜ በፊት አይሁድ በድንጋይ ሊወግሩ እየፈለጉ ነበር፣ እንደገና ወደዚያ ትሄዳለና አሉት። ኢየሱስም እንዲህ ሲል መለሰ፣ ቀኑ 12 ሰዓት ብርሃን አይደለምን? ከዚህ ዓለም ብርሃን የተነሳ ስለሚያይ በቀን የሚመላለስ አይሰናከልም፣ የሚሰናከለው ግን በሌሊት የሚመላለስ ነው፣ ብርሃን የለውምና። ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል፣ እኔም ከእንቅልፉ ላስነሳው እሄዳለሁ አላቸው። ደቀ መዛሙርቱም ጌታ ሆይ ተኝቶስ ከሆነ ይድናል አሉት። ከ32 ጀምሮ ላንብበው። ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ተከትለዋትም የመጡት አይሁድም ሲያለቅሱ ባየ ጊዜ መንፈሱ በሐዘን ታውኮ የት ነው ያኖራችሁት ሲል ጠየቀ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። አይሁድም እንዴት ይወደው እንደነበር አያችሁ አሉ። ከነርሱ አንዳንዶቹ ግን የዓይነ ስውሩን ዓይን የከፈተ ይህን ሰው እንዳይሞት ማድረግ አይችልም ነበር አሉ። ከፍ እናድርግ መጽሐፋችንን። ይህን መጽሐፍ የሚወድ ሰው ብቻ ከፍ ያደርጋል። እኔ ምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ እንደዚሁም በማርሴል ቴሌቪዥን ይህን ፕሮግራም የምትከታተሉ ወገኖች የዛሬ ማለዳ መልእክታችን እግዚአብሔር ግን ለምን ይዘገያል የሚል ርዕስ ያለው ይሆናል። እግዚአብሔር ግን ለምን ይዘገያል? እግዚአብሔር ጸሎታችንን ለመመለስ፣ ችግራችንን ለመፍታት፣ ፍላጎታችንን ለማሟላት፣ ሁኔታዎቻችንን ለማስተካከል ለምን ይዘገያል የሚለው ጥያቄ የብዙዎቻችን ጥያቄ እንደሆነ አስባለሁ። ብዙዎቻችን የጸለይነው የለመንነው እግዚአብሔር እንዲያደርግልን የምንፈልገው ከረጅም ጊዜ ጀምሮ በእግዚአብሔር ፊት ያኖርነው የቤት የህይወት የራስ ጥያቄ ሊኖረን እንደሚችል አስባለሁ። ከዚህም የተነሳ የብዙዎቻችን ጥያቄ እግዚአብሔር ግን ለምን ይዘገያል የሚል ነው። በጾም በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት፣ እንቆቅልሻችንን ለመመለስ፣ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድነው እግዚአብሔር የሚዘገየው? እግዚአብሔር አምላክ በጣም ብዙ የሚያስፈልገን ነገር እንዳለ ፍላጎቶቻችንን ያውቃል። የአንዳንዶቻችን ፍላጎት ቅብጠትም ቅንጦትም እንዳልሆነም ያውቃል። ቤዚክ የሆነ ነገር እየፈለግን ልክ አንድ ሰው ከሰውነቱ የተነሳ የሚያስፈልገውን ነገር እግዚአብሔርም ያውቃል፣ ሰዎችም ያውቃሉ። ታዲያ ለምንድነው እግዚአብሔር አምላክ ፍላጎታችንን ለማሟላት የሚዘገየው? እሱ ብቻ አይደለም፣ ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ። ስለዚህ እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ገብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉን። አንዳንዶቻችሁ ልጅ የመውለድ ጉዳይ ዘግይቶባቸዋል። ሌሎቻችሁ የሥራ ነገር ዘግይቶባቸዋል። ሌሎቻችሁ የፈውስ ነገር ዘግይቶባቸዋል። በአንድም ይሁን በሌላ መንገድ ግን መዘግየት የሚባለው ነገር ጥያቄ መሆኑ የብዙዎቻችን እውነታ እንደሆነ አስባለሁ። በተለይ
ህይወት አጭር ከመሆኑ አንፃር ደግሞ መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ ደግሞ እንገነዘባለን። እንደምታውቁት ህይወት 30 ዓመት ካለፈው በኋላ ልክ እንደ ሶፍት ወረቀት ነው። ወደ መጨረሻው ሲጠጋ ቶሎ ነው እየተጠቀለለ የሚሄደው። አይታችሁ ከሆነ ሶፍት ገዝታችሁ ስትጠቀሙበት መጀመሪያ አካባቢ የሶፍት ወረቀት በኩራት ነው የሚተረተረው። እያለቀ ግን ሲመጣ ቶሎ ነው ጥቅልል ብሎ ነገሩ የሚያልቀውና አንዳንድ ጊዜ ገና ጎረምሳ ወጣት 18 19 20 ዓመት ሲሆነን ብዙም 40 ሩቅ ይመስለናል፣ 50 ሩቅ ይመስለናል። ለዚህ ነው ብዙ ጊዜ እንደምናገረው እድሜ እስከ 30 ዳገት ነው፣ ከ30 በኋላ ቁልቁለት ነው። እንዴት 40 እንደነካችሁ ከዛም 50 እንደተደገፋችሁ 60 ላይ እንደተከዛችሁ ሳታቁት ህይወት ልክ እንደ ሶፍት ወረቀት ተጠቅልሎ ይሄዳል። እና ከዚህ አንፃር መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ የሚያስረዳችሁ ህይወት አጭር ከመሆኑ አንፃር ደግሞ ሲዘገይ ያስቡት። ጸሎታችሁ ሳይመለስ ሲዘገይ፣ ጥያቄያችሁ ሳይመለስ፣ እንቆቅልሻችሁ ሳይፈታ፣ ፍላጎታችሁ ሳይሟላ፣ እንደዚሁም ደግሞ ነገሮቻችሁ ሳይስተካከሉ፣ ችግራችሁ ሳይፈታ እድሜያችሁ በፍጥነት እየሄደ ሲመጣ በጣም ከባድ በጣም አስጨናቂ ለብዙዎቻችን ተስፋ መቁረጥ ወይም ደግሞ ግራ መጋባት ምክንያት ሊሆን እንደሚችል አስባለሁ። መነሻዬ ላይ እንደነገርኳችሁ እግዚአብሔር ግን ለምን ይዘገያል? እየቻለ እያወቀ እንደሚያስፈልገን በጣም ያውቃል። እንዳመመን ያውቃል። በብዙ ጥያቄ ውስጥ እያለፍን እንዳለ ያውቃል። ሰዎች አያውቁም። ምናልባት ከውጭ ስንታይ አንዳንዶቻችን ምንም ችግር ያለብን ሰዎች እኮ አንመስልም። በጣም በብዙ ምቾት ውስጥ የምናልፍ ነው የሚመስላቸውና በብዙ ክርክር በብዙ ጭንቀት ልክ በመጠጥ እንደሰከረ ሰው አንዳንዴ ብቻችንን ስንሆን ያችን የብቸኝነት አጋጣሚ ለችግር ስካር እየተጠቀምንበት እንደምንኖር ሰዎች አያውቁም። እግዚአብሔር ግን በደንብ አድርጎ ጠንቅቆ ያውቃል። ስማችንን፣ ጸጉራችንን ቁጥር እያንዳንዱን ነገር ዲቴል የሚያውቅ እግዚአብሔር ማድረግ እየቻለ ለምንድነው የማያደርገው የሚል ሐሳብ በውስጣችን ይመላለሳል። ወዳጆቼ እናንተ እግዚአብሔርን ምን ጠይቃችሁ ታውቃላችሁ? በዚህ አዳራሽ ያላችሁ የምትወዱትን ሰው እንዲፈውስላችሁ ጠይቃችሁ ታውቃላችሁ? ወይንም ደግሞ ልጃችሁን ወደ እግዚአብሔር ቤት ወደ ቅፉ ወደ ሐሳቡ እንዲመልስላችሁ ጠይቃችሁ ታውቃላችሁ? አንዳንዶቻችሁ የዘወትር ጸሎታችሁ ናፍቆታችሁ ልጆቻችሁ ናቸው። ከመንገድ ወጥተዋል፣ ልጆቼ እንዲመለሱ እግዚአብሔር ሆይ ልጆቼን እያላችሁ እናቶች ትጠይቃላችሁ። ታዲያ እስከ መቼ ነው ልጆቻችሁ ማይመለሱት? እሱ ብቻ አይደለም፣ በጣም የምትወዷት እናታችሁ፣ በጣም የምትወዱት ልጃችሁ ታሞባችሁ፣ ሚስታችሁ፣ አባታችሁ፣ ጓደኛችሁ ታሞባችሁ እግዚአብሔር አምላክ እንዲፈውስላችሁ ጠይቃችሁ እንዴት ነው ቆየባችሁ ወይስ ቶሎ መልስ ሰጣችሁ? እሱ ብቻ አይደለም፣ ካስጨናቂ ሁኔታ እንዲያወጣችሁ እግዚአብሔርን ጠይቃችሁት። ጌታ ሆይ አሁን ቁርጥ ነው፣ በቃ የመጨረሻ አንተን እንደማምንህ እንደማመልክህ በፍጥረት ሁሉ ይታወቅ ዘንድ በቃ ያገለገልኩ እግዚአብሔር ልጅነቴን የሰጠሁ የሚለው ጸሎታችን አለ አይደል? እሱንም ብቻ ጸልያችሁ ካስጨናቂ ሁኔታ ወጣችሁ ወይስ ቆየባችሁ? ከዚህ አንፃር በእያንዳንዳችሁ ህይወት ውስጥ አንድ የሆነ የዘገየ ነገር እንዳለ አስባለሁ። በስራ መዘግየት፣ በትምህርት መዘግየት፣ በትዳር መዘግየት፣ ከዛ ካገባችሁ በኋላ ደግሞ በልጅ መውለድ መዘግየት፣ ከዛም ከወለዳችሁ በኋላ ደግሞ ከመስመር በመውጣት መዘግየት ውስጥ ልታልፉ እንደምትችሉ አስባለሁ። ነገር ግን በእርግጠኝነት ልነግራችሁ የምፈልገው ነገር ምንድነው? በህይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በአብዛኛው በተለይ የሚወዳችሁ ከሆነ በእናንተ ላይ ፕሮግራም ካለው እግዚአብሔር አምላክ በደንብ የምታውቁት ተጠግታችሁ በደንብ በእናንተ ላይ ፕሮግራም እንዳለው የሚታወቃችሁ ከሆነ አትጠራጠሩ። በአብዛኛው የዘገየባችሁ ነገር ውስጥ የእግዚአብሔር እጅ አለ። በአብዛኛው ያልተስተካከለ ነገራችሁ ውስጥ የእግዚአብሔር እጅ አለ። ምክንያቱም እግዚአብሔር ይወዳችኋል። የሚወዳችሁ እግዚአብሔር አሳልፎ ለጠላት መጫወቻ እንድትሆኑ አይሰጣችሁ። ጠላት እንደፈለገ እንዲያረጋችሁ እግዚአብሔር አይፈቅድም። ጠላት ደጃችሁ እንዲዘጋ በፍጹም እግዚአብሔር እንደማይፈቅድ 100% እርግጠኛ ነኝ። ወዳጆቼ ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ዓላማ አለው። ብዙ ጊዜ የተነገረን ነገር ምንድነው? ለእያንዳንዱ ዓላማ ጊዜ አለው የሚል ነገር ተነግሮናል። አዎ በትክክል ለእያንዳንዱ ዓላማ ጊዜ አለው። at the same time ለእያንዳንዱም ጊዜ ደግሞ ዓላማ አለው። እግዚአብሔር ዝም ብሎ የሚያወጣው ፀሐይ የሚያስገባው ፀሐይ የለም። እግዚአብሔር የሚያነጋው የሚያመሸው ወይም የሚያመጣው የሚያስኬደው ዘመን የለውም። እያንዳንዱ ጊዜ በእግዚአብሔር ዘላለማዊ እቅድ ውስጥ ለዓላማ ነው የተዘረጋው። ፀሐይ ወይም ቀን ወይም ምድር በፀሐይ ዙሪያ ዞራ ስትመለስ በዓላማ ነው ዞራ የምትመለሰው እንጂ ዝም ብሎ አይደለም። እግዚአብሔር ፍጥረትን የሚያቀናጀው መምሸትና መንጋትን ወራትን የሚያፈራርቀው ዝም ብሎ አይደለም።
ስለዚህ ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ደግሞ ዓላማ እንዳለው መረዳት በጣም ተገቢ ነው። ስለዚህ እግዚአብሔር ለመዘግየቶቻችን ወይም ለዘገየብን ነገር ዓላማ አለው። በዚህ መዘግየቶቻችን ውስጥ እግዚአብሔር ሊያሳካ የፈለገው ጉዳይ አለ። መቼም ዝም ብሎ እያወቀ እየቻለ እየተረዳ ከማንም ይልቅ ሩቅ ነው እንዳንል ለስትንፋሳችን በላይ ለኛ ቅርብ የሆነ አምላካችን ሲዘገይ ያለ ምክንያት እንደማይዘገይ ያለ ምክንያት እንደማይቆይ እርግጠኛ ነኝ። ታዲያ የሚያዋጣው ነገር ምንድነው ካላችሁ ቅሬታና ክርክር ሳይሆን ከዚህ ከእግዚአብሔር ዓላማ ጋር መስማማት ብቻ ነው። ሲዘገይብን ቅር ይለናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። ነገር ግን አሁን በዚህ ጉዳይ ከተስማማን ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ ካለው የሚያዋጣው ከዚህ ዓላማ ጋር መተባበር ከዚህ ዓላማ ጋር መስማማት ነው እንጂ ቅር ማለት ወይም ቅሬታ ወይም ክርክር አይደለም የሚያዋጣው። ወዳጆቼ ሰውን አኩርፋችሁ ከሰው ቅሬታ ውስጥ ገብታችሁ ወይም ተከራክራችሁ የሆነ ጥግ ላይ ሆናችሁ ያንን ወቅት ልታልፉት ትችላላችሁ። ሰው ሰማይን ከዘረጋ ምድርን ካጸና ፀሐይን አውጥቶ ከሚያስገባ የአየር ዙረትን በእጁ ከያዘ የንጉሥ ልብን እንደ ውሃ ፈሳሽ ከሚያደርግ ከእግዚአብሔር ጋር ተከራክሮ ወይም ቅሬታ ውስጥ ገብቶ የትም አይሄድም። ለመዘግየቶቻችን እግዚአብሔር ዓላማ አለው። ለቆየብን ነገር ለሚያስጠብቀን ነገር እግዚአብሔር በደንብ አርጎ እቅድ፣ ፕሮግራም፣ ሐሳብ አለው። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ሊያደርግ የፈለገው ነገር እንዳለ እንረዳለን። ስለዚህ በዛ መዘግየት ውስጥ ካለው ከእግዚአብሔር ዓላማ ጋር ከተስማማን በመዘግየቱም ውስጥ ከመዘግየቱም በኋላ እናተርፋለን እንጂ አንከስርም። ነገር ግን በቅሬታና በክርክር ሁልጊዜ በኩርፊያ የምንኖር ከሆነ በፍጹም ከኪሳራ በስተቀር ትርፍ እንደማይኖረን ላስረግጥላችሁ ፈልጋለሁ። በጣም የምታቋት ሐና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ሐናን በአንደኛ ሳሙኤል መጽሐፍ ላይ ዩኒክ የሚያደርጋት ነገር ምንድነው? እንደምታስታውሱት ምራቷ በአመት ወይ በየ2 ዓመቱ በየ3 ዓመቱ ስትወልድ፣ ሐና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። ልጅ ስጠኝ ከሚለው ጥያቄ ይልቅ ዓላማ እንዲፈጸም ነቢይ ወደ መጠየቅ መታበታለች፣ ተሸጋግራበታለች። እግዚአብሔር አምላክ አደርግላችኋለሁ ብሎን በገባልን ተስፋና በተስፋው አካል መካከል የተወሰነ ዓመት መዘግየት እንዳለ፣ በጸሎታችን መልስና በፍላጎታችን መሟላት መካከል መዘግየት እንዳለ ከገባችሁ በጣም ወሳኙ ነገር በጣም ዋናው ጉዳይ ለዚህ መዘግየት እግዚአብሔር ዓላማ እንዳለው ከተረዳችሁ በኋላ እናንተን ትርፋማ የሚያደርጋችሁ መዘግየታችሁን የምትይዙበት አያያዝ ወይም መዘግየታችሁን የምትጠቀሙበት አጠቃቀም ይወስነዋል። ለዚህ ነው የነገርኳችሁ ሐና መካንነቷን ከእግዚአብሔር ጋር ለመቀራረብ ተጠቅማበታለች። እግዚአብሔርን ለማኩረፍ ወይም ከእግዚአብሔር ለመራቅ አይደለም ሐና መካንነቷን የተጠቀመችበት። ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ኦኬ፣ የዘገየባችሁን ነገር፣ የተዘጋባችሁን ነገር፣ የቆየባችሁን ነገር፣ ያልተፈታውን ችግራችሁን፣ ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሐሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት ነው? አንዳንድ ጊዜ ቤት ውስጥ ታላቅና ታናሽ ልጆች ሲኖሩ እንደምታውቁት እንግዳ ሲመጣ ወላጆች ከእንግዶቹ ጋር ወሬና ጨዋታ ሲይዙ ሕፃናት የሆኑ ልጆች የወላጆቻቸውን ትኩረት ለመያዝ ያኮርፋሉ፣ ይነጫነጫሉ፣ የተበደልኩኝ ሪፖርት ያቀርባሉ፣ ዕቃዬን ወሰዱብኝ ይላሉ። ያን ሁሉ የሚያደርጉት ሁል ጊዜ ትኩረት በእነሱ ዙሪያ እንዲሆን ስለሚፈልጉ ነው። ልክ እንደዚህ የተከለከላችሁት ወይም የተነካችሁበትን ጉዳይ ሁልጊዜ ትኩረት ለማግኘት ነው ወይስ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ለማግኘት ነው የምትጠቀሙበት የሚለውን ሐሳብ እንድትረዱ ፈልጋለሁ። ቆየባችሁ፣ አልተመለሰም፣ አልተፈታም፣ አልተስተካከለም፣ በሩ ዝግ ነው። ኦኬ፣ ይሄን ሁሉ ጉዳይ
ሐዘንተኛ መስላችሁ ለመታየት ሰው ከንፈር እንዲመጥላችሁ ምስኪን እንደሆናችሁ እንድትቆጠሩ ወይንም ደግሞ በችግራችሁ አሳባችሁ ከሰው እርዳታ ለመቀበል ችግራችሁን ልዩ ጥቅም የምታገኙበት ለማድረግ ነው ወይንስ በሚገባ ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው የሚለውን ነገር ብታስቡ ደስ ይለኛል። የብሉይ ኪዳኗ ሐና ብቻ አይደለችም። የአዲስ ኪዳኗም ሐናም በሉቃስ ወንጌል ላይ የምታገኙት ያንን መበለትነቷን ለጸሎት አገልግሎት ተጠቅማበታለች። ትዝ ይላችሁ ከነበረ ገና በልጅነቷ ባላገባች ብዙም ሳይቆይ ልጅም ሳትወልድ ባሏ ሞተባት። ከዛ በኋላ ያንን መበለትነቷን ለረጅም ዘመን የተጠቀመችበት ለጸሎት አገልግሎት ነው። እንግዲህ የመዳንን ተስፋ የእግዚአብሔርን ርስት ክብር ባለጠግነቱን አባትነቱን የሚያዩ ሰዎች በዛ የመዘግየት ወራት ከእግዚአብሔር ጋር የተቀራረቡ ከዓላማው ጋር የተስማሙ ሰዎች ናቸው እንጂ ወዳጆቼ የጠየቁ ሁሉ አልተመለሰላቸውም። የፈለጉ ሁሉ አላገኙም። እጃቸውን የዘረጉ ሁሉ አልተቀበሉም። ለዚህ ነው አብርሃም እግዚአብሔር ልጅ ሰጣለሁ ካለው ዓመት ጀምሮ እስከ ልጅ እስከ ተቀበለበት መካከል መዘግየት የሚባሉ ዓመታቶች ውስጥ አልፏል። በእነዛ ዓመታቶች ውስጥ ግን ካስታወሳችሁ አብርሃም ሁሉ ጊዜ መሰዊያን ይሰራል፣ በመሰዊያው ላይ መስዋዕት ያቀርባል። ስለዚህ ከእግዚአብሔር ጋር የነበረውን ከዓላማው ጋር ለመስማማት የሚያደርገውን ጥረት እንደዚሁም አንዳንዴ ደግሞ ከዓላማው ሲወጣና እንደገና እግዚአብሔር ወደ ዓላማው ሊመልሰው ከአብርሃም ጋር ግብግብ ሲይዝ ትመለከታላችሁ። ወዳጆቼ የእርሱ መንገድ እንደኛ መንገድ አይደለም። የእርሱ ጊዜ የኛ ጊዜ አይደለም። የምትጽፉ ሰዎች እንደሱ አይደለም። እግዚአብሔር አምላክ እኛ ባሰላ ነው እኛ በቆጠር ነው እኛ በምንፈልገው መንገድ መጥቶ ስራችንን አይሰራም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። በጣም የሚገርማችሁን ነገር ልንገራችሁ። በዚህ ዘመን ቢሆን ኖሮ አንድ እስራኤላዊ ከግብፅ ወደ ከነዓን ለመሄድ የሚጠቀመው ጎግል ነው። ጎግል ደግሞ በእርግጠኝነት ጂፒኤስ ደግሞ በቀይ ባህር በኩል አይመራውም። አጭር መንገድ ነው። ሁልጊዜም አሜሪካንም ካናዳም ዱባይም የተለያየ ቦታም እዚህም ካያችሁ ጎግል የሚመርጥላችሁ መንገድ አለው። ስለዚህ እግዚአብሔር አምላክ የእናንተን የጎግል መንገድ አይጠቀምም፣ ጂፒኤስ አይጠቀምም። እና አንዳንድ ጊዜ መንገድ ለመሄድ ስትሞሉ በየትኛው አካባቢ የትራፊክ ጃም እንዳለ ያሳያችኋል እና ትመርጣላችሁ። በዚህ ትሄዳለህ፣ በዚህ ትሄዳለህ፣ ትመርጣላችሁ። ወዳጆች የእናንተ መንገድ ከእግዚአብሔር መንገድ ልዩነት አለው። የእግዚአብሔር መንገድ ከእናንተ መንገድ ልዩነት አለው። የእግዚአብሔር ጊዜ እንደናንተ ጊዜ አይደለም። አንዳንድ ጊዜ ለእናንተ ጸደይ በጋ ወይም ደግሞ ፀሐያማ ነፋሻማ በሚመስልበት ጊዜ ለእግዚአብሔር እንደዛ አይደለም። ስለዚህ አሁን እንደነገርኳችሁ የሚያዋጣው በመዘግየቶቻችሁ ውስጥ ከእግዚአብሔር ጋር መስማማት፣ ወደ እግዚአብሔር መቅረብ፣ ከዓላማው ጋር መተባበር ነው እንጂ የሚያዋጣው ቅር መሰኘት ወይም ደግሞ መከራከር፣ አትወርድም ወይ አትፈርድም ወይ እኔ ባንተ ካመንኩ ልጅነቴን ሰጥቼ ምናምን የሚሉ ጸሎቶች አይደለም የሚያዋጡት። ከእግዚአብሔር ጋር መቀራረብ፣ ከዓላማው ጋር መስማማት ነው የሚያዋጡት ብዬ አስባለሁ። ስለዚህ መዘግየቶቻችሁ ለምንድን ነው እየተጠቀማችሁበት ያላችሁት? ምክንያቱም እግዚአብሔር ለመዘግየቶቻችን ዓላማ አለው። ዊዝ ኖ ሪዝን እግዚአብሔር ነገራችንን ሆልድ አላረገውም፣ አልያዘውም። ያለ ምክንያት እግዚአብሔር ነገሩን አላቆየውም። እና የምትጽፉ ሰዎች መዘግየቶቻችሁ ለምንድን ነው የምትጠቀሙበት? ያልተመለሱ ጥያቄዎቻችሁን ያልተከፈቱ በራችሁን የምትጠቀሙበት ለምንድን ነው? ለማጉረምረም ወይስ ለማገልገል? ለመከራከር ወይስ ለክብር? ይሄ እናንተ ምርጫ ነው። እግዚአብሔር ዓላማ ስላለው፣ እግዚአብሔር እቅድ ስላለው፣ ሊሰራ የሚፈልገው ጉዳይ ስላለው ሁልጊዜ እንደምናገረው እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ እንደሆነ ከበፊት እንደምነግራችሁ እግዚአብሔር በመዘግየት ውስጥ ከውጫዊ ጉዳያችን ጋር ብቻ ሳይሆን እግዚአብሔር ውስጣችንንም ሊፈውሰው ይፈልጋል። ውስጣችንን ሊያስተካክለው ስለሚፈልግ የተወሰነ ጊዜ እግዚአብሔር ሆልድ ያደርገዋል። ስለዚህ የእናንተ ምርጫ ነው። መዘግየቶቻችሁን ለማጉረምረም ወይም ለማገልገል፣ ለመከራከር ወይም ደግሞ ለእግዚአብሔር ክብር መጠቀም ትችላላችሁ። ወዳጆቼ መጽሐፍ ቅዱሳችንን ስታነቡ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 5 ስትመለከቱ አሮን የሚባለው የሙሴ አገልጋይ የእግዚአብሔር ባሪያ ሙሴ ሲዘገይበት ያንን መዘግየት ተጠቅሞ ህዝቡን ወደ ጣዖት አምልኮ መራው። በዘጸአት መጽሐፍ ምዕራፍ 32 ቁጥር 1 እንደዚህ ይላል፣ ህዝቡም ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮን ችግር የለበትም። አሮን ምንም አይሰቀጥጠውም። በየትኛውም መልኩ
መንገዱ ታጠፈም አልታጠፈም መብራት ሳይ ፍሬንቻ ሳያበራ የሚታጠፍ ሰው ቢሉ አሮን። በቃ ሙሴ ሄዶ ዘገየ። ለምን እንደዘገየ አልገባንም። ይሄ ከግብጽ ያወጣን ብለው አሉት። ወዳጆቼ በደንብ አድርጋችሁ ስሙኝ። ይሄን እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚል በህይወታችሁ አቅጣጫን ነገራችሁን ቀያሪ የሆነ መልእክት ዛሬ አምጥቶላችኋል። እሱም በደንብ እንድትሰሙ ፈልጋለሁ። እና ሙሴ ዘገየ። ሙሴ ስለዘገየ አሮን ይሄንን የሙሴ መዘግየትን ተጠቅሞ ከህዝቡ ለመጣለት ጥያቄ ፍቃዱን በመስጠት ህዝቡን ወደ ጣዖት አምልኮ ወሰደው። ታዩት ይሄንን ነው። ምክንያቱም ሙሴ ፊተኛ ነው። ሙሴን በጣም ያምኑታል። በእግዚአብሔርና በእነሱ መካከለኛ ሆኖ መሄድ መቀመጣቸውን መቆም መተኛታቸውን ሁሉ አቅጣጫ የሚሰጣቸው ሰው ነው። ስለዚህ ሙሴ በሄደበት ስለዘገየ ሙሴን ከመጠበቅ ከሙሴ መጥቶ ከሱ ያስጀመራቸውን መለኮታዊ ምሪት አሁንም በትዕግስት ጠብቆ ከመቀበል ይልቅ እንደገና አቅጣጫ ቀየሩ። አሮን ምን አደረገ? ህዝቡን ወደ ጣዖት አምልኮ ወሰደ። እዚህ ጋር ተመልሼ መናገር የምፈልገው ጉዳይ አለ። እሱ ብቻ አይደለም። ትዝ ካላችሁ ሳኦል የሚባለው የእስራኤል ንጉስ በአንድ ወቅት በአንደኛ ሳሙኤል መጽሐፍ ምዕራፍ 13 ላይ ስትመለከቱ አነብላችኋለሁ ቀስ ብዬ። ምንድን ነበር አጠቃላይ ሐሳቡ? ሳኦል አንድ ጉዳይ ገጥሞታል። የገጠመው ነገር ምንድን ነው? የፍልስጤም ሰዎች 3000 ሰረገሎችን 6000 ፈረሰኞችን እንደ ባህር ዳር አሸዋ የበዙ ወታደሮችን ይዘው እስራኤልን ከበቡ። በዚህ ጊዜ ሳኦል ያደረገው ነገር ምንድነው? ወታደሮቹን ያው ሰብስቦ አምጥቷል። እንደምታውቁት የዛን ዘመን ውትድርና ልክ እንዳሁኑ መለዮ ለባሽ አይደለም። ወይም ደግሞ አንድ ካምፕ ላይ ሰፍሮ ካሁን ጦርነት የሚጠብቅ አይደለም። ሁሉም ኑሮውን የሚኖር ገበሬ የተለያየ ስራ የሚሰራ ነው። ስለዚህ ከተለያየ ቦታ ተሰብስቦ ነው ለውጊያ የሚመጣው። እና ሳኦል የእስራኤል ወታደሮች አብረውት ነበሩ። አንደኛ ሳሙኤልን ግን ስታነቡት የሚለው ነገር ምንድነው? በጣም ታውከው ነበር። የእስራኤል ወታደሮች በጣም ፈርተው በየጥሻው በየዋሻው ስር ተደብቀው ነበር። እና መጀመሪያ የሳሙኤል መጽሐፍ ስታነቡት የሚነግራችሁ ነገር ምንድነው? የፍልስጤም ሰዎች ቁጥራቸው እንዳሸዋ የበዛ 6000 ሰረገላ 3000 ፈረሰኛ እንደዚህ በጣም ተደራጅተው ነው የመጡትና ከከበበው ከነበረበት ሁኔታ የተነሳ ሳኦል ተጨንቋል። ወታደሩ ተጨንቋል። በጣም ግራ ገብቷቸዋል። እሱ ብቻ አይደለም። ሳሙኤል ደግሞ ምን ብሎታል? እመጣለሁ ጠብቀኝ ብሎ 7 ቀን ቀጠሮ ሰጥቶታል። እና የእግዚአብሔርን ቃል ስታነቡ ሳኦል ሳሙኤልን 7 ቀን ጠብቆት ሳሙኤል ግን አልመጣም ይላል። ጠበቀው እኮ በጌልጌላ ሆኖ ጠበቀው ብሎ ይናገራል። በእስራኤል ልማድ ደግሞ አንድ ጉዳይ አለ። ወደ ጦር ሜዳ ከመሄዳቸው በፊት ከእግዚአብሔር ሞገስን ለመለመን የሚቃጠል መስዋዕትን ያቀርባሉ። አሁን በዚህ መካከል ሳሙኤል 7 ቀን ጠብቀኝ ብሎት ወይም በ7ኛው ቀን መጣለሁ ብሎት ሳኦል ሳሙኤልን ከጠበቀው በኋላ አልመጣም። አለመምጣቱን ደግሞ ሲመለከቱ ጦርነቱ አለመጀመሩ ሲመለከቱ የፍልስጤማውያንን ብርታት ጥንካሬ ብዛት ደግሞ ሲመለከቱ የሳኦል ወታደሮች ተበታተኑ። መበታተናቸውን ሲመለከት አሁን ሳኦል ግራ ገባ፣ አጣብቂኝ ውስጥ ገባ። በዚህ በኩል ጠንካራ የፍልስጤም ወታደር ብዙ ቁጥር ያለው ተሰብስቧል። በዚህ ደግሞ የሱ ሰራዊት እየተበተነ ነው። የሚያረጋው ነገር ግራ ሲገባው እመጣለሁ ጠብቀኝ ያለው ሳሙኤል ደግሞ ሲቆይበት ሳኦል በቀጥታ ምን አደረገ? የሚቃጠለውን መስዋዕትና የህብረቱን መስዋዕት አምጡልኝ ብሎ ሰዋው። በጣም የሚገርማችሁ ነገር ልክ ሰውቶ እንደጨረሰ ሳሙኤል መጣ። ምንድነው ያደረገው ብሎ አሉ። እንዴ በቃ አንተ ቆየህብኝ፣ ከእግዚአብሔር ሞገስን ልለምን የሚቃጠለው መስዋዕት ሰዋው አሉ። ሞኝነት አርጋሃል አሉ። ዛሬ ዙፋንን አታሃል አሉ። አሁን ሁኔታው አስገዳጅ ስለነበረበት ነው ሳኦል ሳሙኤልን መጠበቅ መታገስ አቅቶት ዙፋንን የሚያክል ነገር ያጣው። አሁንም ተመልሼ ወደዚህ ሐሳብ መጣለሁ። ነገር ግን ከዚህ ቀጥሎ አንድ ነገር ልንገራችሁ። ለምሳሌ ላንብብላችሁ። አንደኛ ሳሙኤል መጽሐፍ ምዕራፍ 13 እንደዚህ ይላል። ሳሙኤልም ሳኦልን አላበጀህም፣ አምላክ እግዚአብሔር ያዘዘን ትእዛዝ አልጠበቅም። ዛሬ እግዚአብሔር መንግስትን በእስራኤል ላይ ለዘላለም አጽንቶልህ ነበረ፣ አሁንም መንግስትህ አይጸናም ብሎ አለው። ከዚህ ከፍ ያለውን ታሪኩን እኔ ነግራችኋለሁ ወዳጆቼ። እሱ ብቻ አይደለም፣ በደንብ አድርጋችሁ እየሰማችሁ እንደሆነ ተስፋ አደርጋለሁ። ዳዊት በመቀባቱና ወደ ዙፋን በመምጣቱ መካከል 13 ዓመት መዘግየት ገጥሞታል። እንደተቀባ አይደለም ወደ ዙፋን የመጣው። 13 ዓመታት ያህል መዘግየት የገጠመው ሰው ነው ዳዊት። ደግሞ እጣፋንታውን በእጁ ለማስገባት የሚያስችሉ እድሎች ሁሉ አጋጣሚዎች ሁሉ የነበሩ ሰው ነው ዳዊት። ነገር ግን አጋጣሚዎቹን አልተጠቀመም፣ ወይም ደግሞ ለአጋጣሚዎቹ ፍቃዱን አሳልፎ አልሰጠም። እና እግዚአብሔር አምላክ ለዳዊት የዘላለም ዙፋን ሰጠው። ወዳጆቼ በደንብ አድርጋችሁ ስሙኝ። እዚህ ጋር እናንተ መልእክት አላችሁ። አሮን
ሰዎች ገፋፍተውት ህዝቡን ወደ ጣዖት አምልኮ መራ። ምክንያቱም ሙሴን መጠበቅ ሙሴ ዘግይቶ ስለነበረ። በውጤቱ ብዙ ሰዎች ለሞት እንደተዳረጉ መጽሐፉን ስታነቡ ታገኛላችሁ። ሳኦል ደግሞ ሁኔታው አስጨንቆት ሁኔታው ገፋፍቶት ዙፋኑን አጣ። በጣም የሚገርማችሁ ዳዊት ልክ እንደ አሮንም ልክ እንደ ሳኦልም ሰዎችም ገፋፍተውት ያውቃሉ፣ ሁኔታውን ማስገድዶት ያውቃል። ነገር ግን ለነዚህ ነገሮች እጁን አሳልፎ አልሰጠም። ወዳጆቼ በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏችሁ። እስከ መቼ ነው የምትቀመጠው? እስከ መቼ ነው ዝም የምትለው? ስለዚህ አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላወቂነት አርገው ይገፋፏል። አቅም አለ፣ ችሎታ አለ፣ ገንዘብ አለ ወይም ሰው አለ። ስለዚህ ከመጠበቅ ወይም ይሄን እግዚአብሔር በህይወት ዓላማ ከሰነቀበት መዘግየት አንተን ለማውጣት ብዙ ግፊ ብዙ ጫና ይደረጋል። ዳዊት የዘላለም ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው አንድ ጊዜ መተዋለው አልደግመውም አለው። ተዋለው፣ እግዚአብሔር በቀባው ላይ እጅን አታንሳል። እሱ ብቻ አይደለም የልመና እንጀራ በልቷል። ጫካ ለጫካ ጢሻ ለጢሻ ሄዷል፣ ተንከራቷል። ተቀብቶ እንዳልተቀባ ሆኗል። ናባል ትዝ ካላችሁ ለዳዊት የመለሰለት መልስ ማስታወስ ትችላላችሁ። ስለዚህ በመቀባታችሁና በየቅባቱ አካል ወይ ህይወት በእናንተ ላይ በመሆኑ መካከል የሆነ መንገድ የሆነ መዘግየት ለሆነ ዓመታት ሊገጥማችሁ ይችላል። እመለሳለሁ ወዳልኳችሁ ሐሳብ እሱን ነው የምመለሰው። አሮን በሰው ተገፋፍቶ ህዝቡን ወደ ጣዖት አምልኮ መርቷል። አንዳንድ ሰዎች በቤተ ክርስቲያን እግዚአብሔርን ከመጠበቅ ወጥተው ወደ ተለያየ ህይወት ገብተዋል፣ ወደ ዓለም ተመልሰዋል። ከወንጌል እውነት ወደ ኋላ ፈቀቅ ብለዋል። ለምን? መዘግየት የሚባለው ውስጥ እግዚአብሔር በእነሱ ህይወት ሊሰራ የፈለገውን ዓላማ ካለመረዳትና ካለመታገስ የተነሳ። በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከከፈሳችሁት ፍቅር ከዳናችሁበት እውነት ወደ ኋላ የምታፈገፍጉ ሰዎች ከእግዚአብሔር ሐሳብ ትወጣላችሁ እንጂ ሐሳባችሁን አታሳኩ። ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። at the same time ነገሩንም እጃችሁ ማስገባት አትችሉም። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝም። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። በጣም ብዙ ሰዎች በዚህ ዘመን ፊታቸውን ከእግዚአብሔር መልሰዋል። ምክንያቱም እግዚአብሔርን እያመኑ እግዚአብሔርን እየተከተሉ። በዚህ በዮሐንስ ወንጌል ካስታወሳችሁ እንደውም ማርያም የምትባለው በኢየሱስ እግር ላይ ሽቶ ያፈሰሰችው ነበር አለ እና ወንድሟ ታመመ። ከዛስ ወንድሜ ታሟል አለችው። ግን ጌታ ከመምጣት ዘገየ፣ 2 ቀን ቆየ ይላል። ልክ እንደዚህ ጌታን ያመለኩ ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን፣ ጉልበታቸውን በእግዚአብሔር ፊት እያፈሰሱ ከመኖር ስለዘገየባቸው ስለተበላሸባቸው ነገር ምክንያት ፊታቸውን ወደ ዓለም እያዞሩ ያሉ ሰዎች በጣም ብዙ ናቸው። እሱ ብቻ አይደለም። ልክ እንደ ሳኦል እግዚአብሔር ክብርም ሞገስም ስልጣንም ሰጥቷቸው ሳለ ነገር ግን ሁኔታውን በመፍራት እግዚአብሔርን ባለማመን በዘገየባቸው ነገር ላይ መታገስ ባለመቻላቸው ምክንያት ከእግዚአብሔር ሐሳብ ያፈነገጡ ነገራቸውን ሉዝ እያደረጉ ያሉ ብዙ ሰዎች አሉ። ቆንጆ ትዳራቸውን ሉዝ እያደረጉ ያሉ እግዚአብሔርን ታግሰው ይስሐቅን ከመሳም በአቋራጭ ሄደው ትዳራቸውን በትነው አላስፈላጊ ችግርና ስቃይ ውስጥ እየገቡ ያሉ በጣም ብዙ ሰዎች አሉ። ወዳጆቼ ልክ እንደ ሳኦል ክብራችሁንም ሞገሳችሁንም ዙፋናችሁንም እንዳታጡ፣ ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ለሌላው የቀለለ እናንተ ይከብዳል። ለሌላው እንደ ቀልድ የሆነ ለናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያችኋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው ካስታወሳችሁ የጴጥሮስ ወደ ሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል ወደ ስምዖን ጴጥሮስ ዞር አለ ይላል።
በእናንተ ጊዜ፣ በእናንተ ገንዘብ፣ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከእናንተ ጋር ፕሮግራም የለውም ማለት አይደለም። ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ የሚነዳ ሳይሆን የዘላለም ስለሆነ ሕያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የእናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። በደንብ አድርጉና አሜን በሉ። በእነዚህ ቀናቶች ውስጥ ባለፈው ነግራቸዋለሁ። የእንደገና አምላክ በቤተ ክርስቲያናችን በእንደገና መንፈስና ክብር እያለፈ ይሰራል። ባለፈው ሳምንት ተነጋግረናል። የሚስማማ ሰው ካለ አሜን ይበለኝ። የእንደገና አምላክ እንደገና ኃይላችንን ያድሰዋል። እንደገና የቃሉን ደጅ ይከፍትልናል። ኢየሱስ ጌታ። ስለዚህ መዘግየቱን የእግዚአብሔርን መዘግየት ለማጉረምረም አልጠቀምበትም፣ ለማገልገል እንጂ ለመከራከር አልጠቀምበትም፣ ለክብር እንጂ። እስቲ በደንብ አርጋችሁ አሜን በሉ። ልክ ነው። ሁኔታው ይገፋፋል። ሁኔታው ይገፋፋል። እስከ መቼ እያጣችሁ፣ እስከ መቼ እየነጣችሁ፣ እስከ መቼ እየተቸገራችሁ፣ እስከ መቼ እያወቃችሁ እየቻላችሁ ከማንም በተሻለ መንፈሳዊም አራዳም አቤት መንፈሳዊነትም ካስፈለገ መንፈሳዊ እርድናም ካስፈለገ አራዳ ሆናችሁ ስታበቁ እግዚአብሔር አምላክ ቁጭ ካረጋችሁ ፕሮግራም አለው በእናንተ ህይወት ውስጥ። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ነገር አለ። እግዚአብሔር ግን ለምን ይዘገያል? ወደ መልሱ ከመምጣታችን በፊት እግዚአብሔር እየነገራችሁ ነው። በመዘግየታችሁ ምክንያት፣ በቆየባችሁ ነገር ምክንያት ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር አምላክ ዛሬ እየተናገራችሁ ነው። የሰጣችሁን ነገር እንዳታጡ በጌታ በኢየሱስ ስም ጸለይኩላችሁ። በዳዊት ህይወት የሆነው ያ የህይወት ክብር ለእናንተ ይጨመርላችሁ። ዳዊት በመቀባቱና በመንገሱ መካከል 13 የመዘግየት ዓመታቶች ነበሩ። በእነዚህ ሁሉ መካከል ግን ከእግዚአብሔር ዓላማ ጋር ሲስማማ፣ ከእግዚአብሔር ጋር ሲቀራረብ እንደነበረ ዛሬ ባርካችኋለሁ። በቆየባችሁ ነገር ምክንያት ከማጉረምረም ወደ ማገልገል ትሻገራላችሁ። ከማለቃቀስ ወደ መዘመር ትገባላችሁ። እየዘመራችሁ ነገራችሁን ትቀበላላችሁ። እያገለገላችሁ እግዚአብሔር ይጎበኛችኋል። አይኔ ማዳንህን አይቷል፣ ባሪያህን አሰናብተው እንዳለ በጣ ክፍላችሁ ቆማችሁ እግዚአብሔርን እያገለገላችሁ የጠበቃችሁትን ያንን አይኖቻችሁ ያያሉ። ወይኔ አይኖቻችሁ ያያሉ። ልክ ኤልሳቤጥንና ዘካርያስን እግዚአብሔር እንደጎበኛቸው በዘገየባችሁ ነገር ውስጥ እግዚአብሔር ይጎበኛችኋል። ወዳላችሁበት ነገር እግዚአብሔር ይመጣል። እና በመዘግየት ውስጥ የሚገጥመን ዋናው ፈተና ጥሪያችንን በእጃችን መንገዳችንን በኃይላችን እንድናደርግ ሰዎችና ሁኔታዎች ይገፋፉናል። ጥሪ አለ፣ አዎ መንገድ አለ፣ አዎ። ነገር ግን ይሄን መንገድና ጥሪ በእጅ አድርገው እሺ አትበይ፣ እሺ አትበል ከሐሳቡ ለሚያወጣ የጓደኝነት ምክር፣ የሥጋ አምሮት፣ የአይን መሻት እሺ ማለት የለብም። ወታደሩ እየተበታተነ የፍልስጤም ሰራዊት ቁጥር እየጨመረ በጣም ብርኩስ ጭንቁስ በነበሩ ጊዜ ሳኦል የሚያደርገው ነገር ሲያጣው የሚቃጠለው መስዋዕት ልክ ሰውቶ እንደጨረሰ ሳሙኤል መጣ። እንደጨረሰ መምጣቱ ላይቀር ነገርን ካጣ በኋላ እንዳይመጣ መጎብኘት ላይቀር ነገር ከተበላሸ ከእግዚአብሔር መንገድ ከወጣ በኋላ እንዳይመጣ ሁኔታው ጫና አለው። እዚህ በጌታ ቤት ሆነ ከምትራብ በቃ ምንድነው መንገዱ ሲላል በጌታ በኢየሱስ ክርስቶስ ቢገለኝም እጠብቀዋለሁ እንዳለ የእግዚአብሔር ሰው እግዚአብሔር ዛሬ የጽናት መንፈስ ይደረግላችሁ። ቢገለኝም እንኳን እጠብቀዋለሁ እንዳለ የእግዚአብሔር ሰው ልክ እንደዛ በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶችን በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ተብሎ እንደተጻፈ በጌታ በኢየሱስም ባላችሁበት ሁኔታ ማስቀጠል የሚችል የእግዚአብሔር መንፈስ በላያችሁ ላይ ይሆን። ወደ ግራም ወደ ቀኝም እንዳትሉ፣ ከእግዚአብሔር ሐሳብ ዝንፍ እንዳትሉ፣ የሚያጸና የሚመራ የሚያበረታ የእግዚአብሔር መንፈስ ዛሬ ከዚህ ቤት ስትወጣ ከአዳራሽ ሳይሆን ከክብሩ ጋር መውጣት ይሆንልህ። የሆነ ፕሮግራም አቴንድ አድርጋ አይደለም የምትወጣው። የሆነ አዳራሽ ተሰብስበ አልቦ አይደለም የምትወጣው። ሞቆክ አይደለም የምትወጣው። ከእግዚአብሔር ዓላማ ጋር ተስማምተ አቅም ጨምረ ጉልበት ጨምረ በጌታ በኢየሱስ መውጣት ይሆንልሃል።
አሜን የሚል ሰው ይሁንለት። አሜን የሚል ሰው ይሁንለት። ቅድም ነግሬያቸዋለሁ። መበለትነቷን በልጅነቷ የሞተባትን ባሏን ከዛ በኋላ ወዳጆቼ እቺ ሴት ቀጥላ አላገባችም፣ ቀጥላ ልጅ አልወለደችም። ልጅ አለመውለድ በእስራኤላውያን ዘንድ የሚያደርሰው ሶሻል ተጽዕኖ ታውቁታላችሁ። እሱን ሁሉ ግን ተቋቁማ በእግዚአብሔር መቅደስ ትጸልይ ነበር፣ ታገለግል ነበር፣ ነቢይ ነበረች። ይገርማል። ግን እግዚአብሔር አምላክ በቀኑ መጨረሻ የዓለምን ተስፋ የእስራኤልን መድን በዓይኗ አሳያት። ልክ እንደዚህ ይኸውላችሁ ጥያቄያችሁን፣ ችግራችሁን፣ የተበላሸባችሁን ነገር ለማጉረምረም ሳይሆን ለማገልገል የተጠቀማችሁ ሰዎች እግዚአብሔርና ማዳኑን በዓይናችሁ ታያላችሁ። ይሄ ነው እግዚአብሔር የሰራው ቀን። እግዚአብሔር ጎበኘኝ ስትሉ ትናገራላችሁ። በኢየሱስም ትናገራላችሁ። በኢየሱስም ትናገራላችሁ። ታሪካችሁን እግዚአብሔር ይቀይራል። እንዳታገለግሉ ወደ ኋላ እንድትሉ፣ እንድታጉረመርሙ፣ እንድትከራከሩ፣ እንድትበሳጩ መጽሐፍ እንደሚናገር ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን፣ ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ትስማማላችሁ። ሐዘንተኛ መስላችሁ አትታዩ። ችግርተኛ መስላችሁ አትታዩ። የኃይል መንፈስ በእናንተ ላይ ይሆናል። ችግርተኛ መስላችሁ አትታዩ። ልክ ነው። ኪሳችሁ ውስጥ የለም። ልክ ነው። አካውንታችሁ ውስጥ የለም። ልክ ነው። ብዙ ጥያቄ ያለባችሁ ግን ይሄ ሁሉ ሆኖ እያለ ሰው የሚኖረው በሀገሩ ሳይሆን በመንፈሱ ስለሆነ፣ ሰው የሚኖረው በደሞዙ ሳይሆን በመንፈስ ቅዱስ ኃይል ስለሆነ በጌታ በኢየሱስ ስም ችግርተኛ መስላችሁ አትታዩ። ተስፋ ቢስ መስላችሁ አትታዩ። ሐዘንተኛ መስላችሁ አትታዩ። ሐና እንደነገርኳችሁ መካንነቷን እግዚአብሔርን ለመቅረብ ከሐሳቡ ጋር ለመስማማት እንደተጠቀመችበት ልጅ ከመጠየቅ ዓላማው እንዲፈጸም ነብይ ወደ መጠየቅ ስለተሸጋገረች የኔ ጉዳይ ሊቆይ ይችላል፣ ለአንተ ግን ሰው ያስፈልጋል። ከዚህ በኋላ ሐዘንተኛ መስላችሁ አትታዩ። ከዚህ በኋላ ሐዘንተኛ መስላችሁ አትታዩ። ስትታዩ ነገር የዘገየበት አይደል የምትመስሉት። ስትታዩ ነገር የቆየበት አይደል የምትመስሉት። ለምን? ስላልቆየ ስላልዘገየ ሳይሆን ከእግዚአብሔር ዓላማ ጋር ስለተስማማችሁ ፊታችሁ ላይ ያለው ብርሃን በኢየሱስም ለብዙዎች እስከሚያስደንቅ ድረስ ይሆናል። ባረኳችሁ። በኢየሱስም እንደዚህ ይሆንላችሁ። አሜን። ቁጭ በሉ። የምትጽፉ ሰዎች መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን? ሰዎችን ወይንስ እግዚአብሔርን እናፍራለን? በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይ እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድን ነው የምትታመነው? በማን ነው የምትመካው? ማንን ነው የተደገፍከው? ማንን ነው ተስፋ ያደረግከው? ይሆናል ስትል፣ አረጋዋለሁ ስትል፣ ደርስበታለሁ ስትል፣ ወጣለሁ ገባለሁ ስትል፣ ጋሻ መከታ ዋስትና ምርኩዝ ያደረግከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታመንክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። በስጋ ለባሽ የሚመካ መታመኛውን ስጋ ለባሽ ያደረገ እርጉም ነው እንደሚል መጽሐፍ ታውቃላችሁ። ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ፣ ካንተ ኮንዲሽን አንፃር እንደከበቡ ሊያሳይ ሲፈልግ፣ እሱ ብቻ አጥንቶችን በእናት ማፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜውም እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ በደሞዝ በጉልበት በአቅም በኃይል እንዳትታመን ስለሚፈልግ። ለምን? በመዘግየት ውስጥ ብዙ ነገሮች ይንጠባጠባሉ፣ ብዙ ነገሮች ይራገፋሉ። መዘግየት የእግዚአብሔር ወንፊት ስለሆነ ብዙ ነገሮች ይራገፋሉ ወዳጆቼ።
በሱ ብቻ እንድትታመን ስለሚፈልግ እግዚአብሔር ነገሩን ያዘገየዋል። እሱ ብቻ ሰዎችን ወይስ እግዚአብሔር እንደምትፈራ ሰዎችን ወይስ እግዚአብሔር እንደምታፍር እግዚአብሔር ሆይ አምናለሁ ትለዋል። አምናለሁ እኔም ማምነው እድሜን አይደለም እኔም ማምነው ባዮሎጂን አይደለም እኔም ማምነው ደሞሴን አይደለም ትምርቴን አይደለም አቤት እያረጀ የደከመ አቅም እየጨመረ ነው አምናለሁ የአብርሃም አምላክ ለዚህ ነው አብርሃም መጽሐፍ ሲናገር የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተባለ ቃሉ እንደዛ ተናገረ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ለዚህ ነው ዕብራውያን መጽሐፍ ሲናገር እንደዚህ ይላል ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም እንደ ሰማይ ከዋክብት እግዚአብሔር ልጆችን ዓለምን ባረከ ዛሬ ባርካቸዋለሁ ዘግይቷል ይዳስማተር እድሜያችሁ ሄዷል ጉዳዩ አይደለም እግዚአብሔር አምላክ የተናገረውን ፈጽሞ ያሳያቸዋል ሞገስ ያለው ጉባኤ ነው በደንብ አድርጋችሁ አሜን በሉ ያየሩን ጸባይ እንዳትታመኑ እድሜያችሁ እንዳትታመኑ በዙሪያችሁ አለን ያሉ ሰዎች እንዳትታመኑ ውጭ ሀገር ሆነ ሀገር ውስጥ ሆነ አለው አይዞህ እኔ እስካለው ድረስ ክንዴ ሳይንተራስ ምናምን ያሉ የኛ አምላክ እስካለ በዙፋኑ እስካለ በመቅደሱ ነገራችን በክብር ይቀየራል እምናምነው እግዚአብሔርን ነው ወይኔ በደንብ አድርጋችሁ አሜን በሉ ምናምነው አምላካችንን የምናምነው እድሜያችንን አይደለም ያየሩን ጸባይ አይደለም ምናምነው ዘመዶቻችንን አይደለም ምናምነው ሕክምናው አይደለም ምናምነው መዘግየት በልብ ውስጥ ያለውን የሚያሳይ መስታወት ስለሆነ ይሆንልኛል ይሳካልኛል ብለህ ስትዘምር ይሆንልኛል ይሳካልኛል ያልከው እድሜክ ከ30ዎቹ በታች ስለሆነ ነው ነው ወይስ ውጭ ሀገር ዘመድ ስላለ ነው ነው ወይስ ባለስልጣን ስለምታውቅ ነው ነው ወይስ ከሰፊው ማህበረሰብ መካከል ተወላጅ ስለሆንክ ነው ግን እነግርሃለሁ እግዚአብሔር ምስክሬ ነው ያለና የሚኖር ሁሉን አዲስ የሚያደርግ እግዚአብሔር አምላክ ዘገየ ባላችሁት ጉዳይ ላይ ከተፍ ይላል ቀድሞ ጣልቃ ገብቶ ታሪክን ይቀይራል ምን አይነት የእግዚአብሔር ክብር እንዳለ ልነግር አልችልም ጌታ ኢየሱስ እንደዚህ ያለ ለደቀ መዛሙርቶቹ አልዓዛር ተኝቷል አላቸው ሞቶ አይደለም ዛሬ ነግራችኋለሁ ነገራችሁ ተኝቶ እንጂ አልሞተም ከተኛበት ይቀሰቀሳል በኢየሱስ ስም ይቀሰቀሳል ስራችሁ ተኝቶ እንጂ አልሞተም እግዚአብሔር ይቀሰቅሰዋል እና በጣም ይገርማችኋል ቤት ሰርቶ ከጨረሰ ወይም ዕጣ ከወጣለት ሎተሪ ከደረሰው ነገሩ ዘግይቶ የዘመረ ሰው ሰማይና ምድርን ያሸብራል ይገርማል ጨለማው ጥልቁን ሁሉ ነው የሚያሸብረው ለምን መዝሙሩ ከሁኔታው ጋር የተገናኘ አይደለም መዝሙሩ ከጥያቄው ጋር የተገናኘ አይደለም ክብር ለሚገባው በዙፋኑ ላይ ላለ አምላካችን ለሆነ ነገሩ ቆየ ብለን ፊታችንን ለሌላ አናዞርም ጉልበታችንን ለጣዖት አናንበረክክም አንተ ነገሩ ቢቆይም ባይቆይም አምላካችን እግዚአብሔር አምላካችን ነው ልጅ ቢሰጠን ባይሰጠን በር ቢከፍት ባይከፍት ቢስተካከል ባይስተካከል እኛ እናምናለን ያለው ከሁኔታው አንፃር አይደለም እሱ የሚታመን አምላክ ስለሆነ ነው የሚታመን አምላክ ስለሆነ ቆየ ብለን ምክንያት አድርገን ከእግዚአብሔር ጋር ለዘመናት የነበረውን ወዳጅነታችንን ምናበላሽ ሰዎች አይደለም ጌታ ኢየሱስ ወደነ ማርያም ቤት እንደተጓዘ ዛሬ ማለዳ እግዚአብሔር ወደ ቤታችሁ ይመጣል በመዘግየቱ ሰዎች ይገፋፉሃል ሰይጣን ብዙ ነገር ይልሃል ያሽሟጥጣል ያንጓጥጣል በመዘግየቱ ውስጥ እግዚአብሔር ግን በስራ ላይ ነው አንደኛ በስራ ላይ ነው በፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 ላይ በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ እንዳለ ጳውሎስ በመዘግየት ውስጥ ያላችሁ ሰዎች እግዚአብሔር በስራ ላይ ነው እግዚአብሔር እየሰራ ነው ጌታ ይባረክ አሜን ነው ወይ ነገር ግን ሲሰራ ላታየው ትችላለህ
ሲሰራው ላታየው ትችላለህ። እየሰራ እጁን ላታየው ትችላለህ። ግን እግዚአብሔር በስራ ላይ ነው። አንድም ቀን እግዚአብሔር ከስራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየኸው፣ እግዚአብሔር ሲሰራ አዋራ አያቦንም። እግዚአብሔር ሲሰራ መንገድ አይዘጋም። እግዚአብሔር ሲዘጋ ድንጋይ አያጮህም። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። አዳምን አስተኝቶ ሔዋንን እንደሰራለት ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። በመዘግየት ውስጥ እግዚአብሔር ስራ ላይ ነው። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ አለ። በእናንተ መልካሙን ስራ የጀመረው፣ በእናንተ የተጀመረውን ስራ የጀመረው ቀበሌው አይደለም፣ መንግስት አይደለም፣ ቤተሰብ አይደለም፣ እግዚአብሔር ነው የጀመረው። በእናንተ በስንቶቻችሁ እንደሆነ አላውቅም፣ ግን በሁላችሁም እንደሆነ አምናለሁ። በእናንተ የተጀመረ መልካም ስራ አለ። ይህንን መልካም ስራ እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው አለ። ዛሬ ነግራችኋለሁ፣ እግዚአብሔር የጀመረውን ህይወታችሁን እግዚአብሔር ይጨርሰዋል። የእናንተ አስተዋጽኦ አያስፈልገውም። የእናንተ ጣልቃ ገብነት አያስፈልገውም። እግዚአብሔር በዝምታ ይሰራዋል። ነገሬን እየሰራው ነው የሚል ሰው ካለ አሜን ይበል። እግዚአብሔር ሳይረብሽ ነው የሚሰራው። ሳይረብሽ። አሁን ስንቶቻችሁ በመዘግየት ውስጥ ያላችሁ ሰዎች በቃ የተተዋችሁ የተጣላችሁ ነገራችሁ በቃ እንዳልሆነ ሆኖ እየሆነ እንደሆነ የሚሰም ነው። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። ሳይረብሽ አዋራ ያቦን። ትዝ ይላችኋል የሰለሞን ቤተ መቅደስ ሲሰራ የድንጋይ ጠራቢ ድምፅ አይሰማም ነበር ይላል። የመዶሻ ድምፅ አይሰማም የሰለሞን ቤተ መቅደስ ሲሰራ። ለምን መሰለ? ገና ከምንጩ ገና ከሶርሱ ድንጋዩ ተለክቶ ተጠርቦ አልቆለት ነው መቅደሱ ጋር የሚመጣው። በሂሳብ ነው መቅደሱ ጋር ድንጋዩ ተሰርቶ የሚመጣው። ቤቱ እዛው ፋብሪካ አልቆ ይመጣል፣ ይገጣጠማል። ዛሬ ነገራችኋለሁ፣ ነገራችሁ በእግዚአብሔር ጊዜ ተገጣጥሞ ታዩታላችሁ። እግዚአብሔር ስራችሁን ሰርቶ ታዩታላችሁ። ወይኔ ወይኔ፣ እግዚአብሔር ነገራችሁን ይሰራዋል። ከየት መጣ ስትሉ በቅሎ አይደለም ወድሜ፣ በቅሎ አይደለም፣ ተሰርቶ ነው። እግዚአብሔር ጊዜ ወስዶበታል። እግዚአብሔር የሱ የሆነውን ነገር ሲሰራ የድንጋይ ድምፅ አያሰማም፣ የመጥረቢያ ድምፅ አይሰማም። ብራዘር ቋ ቀጭ ጓ ጉ ምናምን የሚል ድምፅ ኤክስፔክት እንዳታረጉ። በዝምታ በሳይለንት እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። እግዚአብሔር አንተ በአገልግሎት ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ በክብር ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ ትዘምራለህ፣ እግዚአብሔር ስራውን ይሰራል። ሴ አሜን። ልጅን በእናቱ ማህፀን ሲሰራው ድምፅ አይሰማም። ይገርማል። ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ከአጥንት እየተዋደደ የነርቭ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርማል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምፅ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በስራ ላይ ነው። አልተወኝም፣ አልጣለኝም፣ እግዚአብሔር በስራ ላይ ነው የሚል አሜን ይባል። እና እግዚአብሔር አይረብሽማ ሲሰራ። በመዘግየት ውስጥ እግዚአብሔር አይረብሽም። ሁለተኛ እግዚአብሔር በመዘግየት ውስጥ ውጤቱን ያውቀዋል። ለመሰለ ማይጣደፈው የተለያየ ድምፅ የማያሰማው ያዙ ይልቀቁኝ የማይለው ውጤቱን ያውቀዋል። የገባህበትን የሚያለፍክበት ያለውን ውጤቱን እግዚአብሔር በደንብ ያውቀዋል። ጌታ ኢየሱስ አልዓዛር እንደታመመ ሲነገረው እንደዚህ አለ፣ ይሄ ለሞት የሚያበቃ አይደለም። 2 ቀን ቆየ፣ 2 ሳምንት። አልዓዛር ከሞት የተነሳው ጌታ በአራተኛው ቀን ስሙን ስለጠራው አይደለም። ትንሣኤና ሕይወት ጌታ ስለሆነ ነው። ከ40 ቀንም በኋላ ይምጣ፣ ከ40 ወርም በኋላ ይምጣ፣ ከጌታዬ አልዓዛር የሚል ስም ከወጣ አልዓዛር ከገባበት መቃብር ይወጣል። ነግርሃለሁ፣ ውጤቱን ያውቀዋል እግዚአብሔር። ሰይጣን ውጤቱን ለማስቀየር ነው የሚሯሯጠው፣ እዚህም እዛ የሚሄደው። ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሱ እጅ ላይ ነው። ያንተ ጉዳይ በሱ እጅ ላይ ነው። ይሄ ጉዳይ ተኝቷል፣ ልጅ አልሞተም አለ። ዛሬ ነግርሃለሁ፣ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ጠላቴ ሆይ ደስ አይበልህ፣ በወርቅ እንኳን እነሳለሁ፣ ውጤቱ ይታወቃል። ስለዚህ እኔ ለመርቃችሁ የልጆቻችሁ መጨረሻ ውጤቱ ይታወቃል። ክብር እንጂ ውርደት አይደለም። ክብር እንጂ ውርደት አይደለም። የህይወታችሁ መጨረሻ ውጤቱ ይታወቃል።
በረከት እንጂ ችግር አይደለም። በሰው እጅ መውደቅ አይደለም። ውጤቱ ይታወቅ። ውጊያ ሊኖር ይችላል፣ ሰልፍ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ውጤቱ ይታወቃል። እግዚአብሔር ውጤቱን ያውቀዋል። ሶስተኛ በመዘግየት ውስጥ የመጀመሪያው እግዚአብሔር በስራ ላይ ነው። ሁለተኛው እግዚአብሔር ውጤቱን ያውቀዋል። ሶስተኛው በመዘግየት ውስጥ እግዚአብሔር ለምንድን ነው በጣም በቦልድነስ በኮንፊደንስ እግዚአብሔር ከናንተ ጋር ኮሙኒኬት የሚያደርገው መሰላችሁ? ሶስተኛው እግዚአብሔር ጊዜውን ያውቃል። በገላትያ መጽሐፍ ምዕራፍ 4 ቁጥር 4 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጊዜው በደረሰ ጊዜ እግዚአብሔር ልጁን ላከ አለ። ጊዜው በደረሰ ጊዜ፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ አለ። እግዚአብሔር መቼ ምን ማድረግ እንዳለበት ያውቃል። የእግዚአብሔር ጊዜ ሁል ጊዜ ፍጹም ነው። አየህ፣ እግዚአብሔር አምላክ ጊዜው በደረሰ ጊዜ ልጁን ላከ አለ። በቃ መቼ መልአኩን ላንተ እንደሚልክልህ ያውቃል። መቼ ታስታውሳለህ? በቀደም ስናገር ነበር መሰለኝ ለወጣቶቹ እና ኃይሌ ገብረስላሴ ውጭ ሀገር ይሄዳሉ። ከዛስ እና ቀነኒሳ ይሮጣሉ፣ አብረው ይሮጣሉ። ጊዜውን ግን ያውቃሉ። ወትለክ የሚሉበትን ልዩነት የሚያመጡበትን ሰዓት ያውቃሉ። ያ ዙር እስኪደርስ ድረስ፣ ያ ሰዓት እስኪደርስ ድረስ አብሮ መሮጥ ይቻላል። ችግር የለም። መደጋገፍ መተመና ይቻላል። ልክ ሰዓቱ ሲደርስ ግን ላጥ ብሎ ከወጡ በኋላ ያገሬ ልጅ ነህ፣ የሰፈሬ ልጅ ነህ፣ አንድ ቡድን ነን ምናምን አይሰራም። ከዛ በኋላ በቀረው ጉዳይ ላይ ፍጥነትም ጉልበትም እየጨመሩ ይሄዳሉ። ዛሬ እነግርሃለሁ፣ እግዚአብሔር ጊዜው በደረሰ ጊዜ ልጁን እንደላከ ልክ እንደዚሁ አሁን ያንተ ጊዜ ነው። እኔ አምናለሁ መልአኩን ይልካል። ወይኔ መልአኩን ይልክልሃል። ጊዜውን ያውቃል። ምን ታይም ላይ ኢንተርፊር ማድረግ እንዳለበት፣ የትኛው ሰዓት ላይ እግዚአብሔር ጣልቃ መግባት እንዳለበት ያውቃል። የትኛው ሰዓት ላይ ፍጥነትም ጉልበትም መጨመር እንዳለበት ያውቃል። አቤት ያውቃል እግዚአብሔር። ሄሮድስ ደስ ብሎት በያዕቆብ ያደረገውን በጴጥሮስ ሊያደርግ እንደ ነገ ሞት ደግሶ ሳል ጌታ ጊዜውን ያውቃል። ጴጥሮስ ተያዘ፣ እስር ቤት ገቢ ተደረገ፣ ወደ ውስጠኛው ክፍል ታሰረ። ሁሉ ተኙ፣ ለጠዋት ተዘጋጁ። የኔ ጌታ ሌሊት ጊዜውን ያውቃል። መቼ መቀስቀስ፣ መቼ በሩ መክፈት እንዳለበት፣ መቼ አንተ እጣ የተከስተ እጣ ወጣ እንዳሉ አላየም? ክሊፑ ላይ የቆሎ ተማሪ ሆኖ ወጣው እንደዚህ አርጎ እጣ የተከስተ እጣ ወጣ እንዳሉ፣ ልክ እንደዛ በቃ መቼ ዙሩ እንደሚያከረው እግዚአብሔር ያውቃል። ወይኔ እና እንደዚህ ነው የምትለው፣ ሳላውቅ ነፍሴን በከበረ ሰረገላ። ወይኔ እግዚአብሔር ጊዜውን ያውቃል። አሜን ነው። አራተኛው ወደ ዋናው መልእክት እየመጣው ነው። አራተኛው እግዚአብሔር የሚያስደስትህን ሳይሆን የሚያሳድግህን ነገር ያውቃል። በመዘግየት ውስጥ እግዚአብሔር የሚያስደስትህን ነገር እግዚአብሔር አንተን ኪል አያጫውትህም። እንድትለው አይደለም እግዚአብሔር ካንተ ጋር ከሚያደርገው እዚህ ስር እየነካካ እየጎሸመ ምናምን አንተን የማሳቅ አንተን የማስደሰት ምናምን አይደለም ፕሮግራሙ። እግዚአብሔር ያውቃል። ባህሪና እምነት እንዲያድግ የሚሆንበትን መንገድ እግዚአብሔር ያውቃል። እግዚአብሔር በመዘግየት ውስጥ የሚያስደስትህን ያውቃል፣ የሚያሳድግህን ያውቃል። እግዚአብሔር በጣም የሚያስጨንቀው የአንተን የሚያስደስትህ ጉዳይ አይደለም፣ እምነትህንና ካራክተርህን የሚያሳድግ ጉዳይ ነው እግዚአብሔር የሚያሳስበው እንጂ አንተ ተደሰት ካልተደሰት እሱ ጋር አይደለም ጉዳዩ። እሱ ጋር አይደለም እግዚአብሔር ጉዳዩ። ወዳጆቼ በመግቢያችን ላይ እንዳነበብነው በዮሐንስ ወንጌል መጽሐፍ ምዕራፍ 11 የእግዚአብሔርን መዘግየት በተመለከተ ከአልዓዛር ሕይወት በተሻለ ሊያሳየን የሚችል ሌላ የለም። ማለት በዋነኛነት የአልዓዛር ሕይወት የእግዚአብሔርን መዘግየት በሰዎች ሕይወት ውስጥ የምትመለከቱበት ጉዳይ ነው። እንዳነበባችሁት የዮሐንስ ወንጌል መጽሐፍ ምዕራፍ 11 አልዓዛር እንደታመመ ለኢየሱስ ተነገረው እና አልዓዛር እንደታመመ ለኢየሱስ ሲነገረው ይሄ የእግዚአብሔር ልጅ እንዲከብር ነው እንጂ ለሞት የሚያበቃ አይደለም አለ። ከዛ 2 ቀን ቆየ እና መንገድ ላይ አልዓዛር ሞተ የሚል ዜና ደግሞ እንደተሰማ እናንተ በደንብ አድርጋችሁ እንደምታውቁ አስባለሁ። ወዳጆቼ እኔ ይሄንን ሐሳብ በደንብ በትኩረት ሳጠናና ስመለከት አንዳንድ ጊዜ እግዚአብሔር ሲዘገይብን የሚሰማን ስሜቶች አሉ። ከሚሰማን ስሜቶች አንዱ እግዚአብሔር እንደማይወደን አይወደኝም፣
ሌላ ግድ የለሽነት ማለት እግዚአብሔር ስለኔ ግድ አይለውም። ቸርነቱን ሁሉ እንጠራጠራለን። በጣም የሚገርማችሁ ግን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 5 ላይ ማርያምንም አልዓዛርንም ማርታንም ኢየሱስ ይወዳቸው ነበር ይላል። ይወዳቸው ነበር። በጣም የሚደንቅ ነው። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ፣ ግድ የለውም እንዳትሉ እንዳታስቡ። ዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ ቁጥር 5 እንደዚህ ይላል፣ ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበራል። ይገርማል። ስለማይወድ አይደለም የሚዘገየው እግዚአብሔር ይወዳቸው ነበር። አሁን አንዳንድ ሰው ጌታ አይወደኝም፣ ጌታ ትቶኛል፣ ጌታ ቸል ብሎኛል፣ ቸርነቱን ይጠራጠራሉ። እሱ ብቻ አይደለም። እስቲ ወደፊት ሂጂና ቁጥር 35 ላይ ያሳያቸው። በጣም የምወደው ቃል እዚህ ጋር አለ። በጣም የሚደንቅ ነው። እንደዚህ አለ። ከቁጥር 32 ጀምሮ ላንብብ። ማርያምም ኢየሱስ ወዳለበት መታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁትም አለ። እነርሱም ጌታ ሆይ መተህ ያሉት። ኢየሱስም እንባውን አፈሰሰ። I love this word። ኢየሱስም እንባውን አፈሰሰ። አፈሰሰ። 2 ቀን ቆየ እኮ ታሟል ሲሉት 2 ቀን ቆየ። ሲመጣ ስለማይወደውን ላዩን ነው የሚወደኝ የሚመስለው ምናምን እንዳትል፣ ላዩን አይደለም እንባውን አፈሰሳል። የኔ ጌታ አንተ ለማንም አፍስሶ አያውቅም። በጣም ይወደዋል አልዓዛር። ለዚህ ነው ወዳጆቼ፣ ለምሳሌ ልንገራችሁ። እኔ ባለቤቴ ደውላ ልጃችን ሆስፒታል እየተወሰደ ነው ብላ ብትለኝ ከጓደኞቼ ጋር ቁጭ ብዬ ጣፋጭ አዝዤ ብበላ አስባችሁታል? ልጃችን ወደ ሆስፒታል እየተወሰደ ነው ስትለኝ ፍቅር የያዝኩትን አስጥሎ ካላስከደኝ ፍቅር አይደለም ብላችሁ ልታስቡ ትችላላችሁ። አሁን ጉዳዩ እናንተ የሆነ ቻሌንጅ እንደደረሰባችሁ እንደገጠማችሁ ጌታ እያወቀ እየጸለያችሁ ቶሎ እናንተ ጋር ወይም ደግሞ ጉዳዩ ሲዘገይባችሁ ስትመለከቱ ስለማይወዳችሁ ወይም ስለእናንተ ግድ ስለሌለው ሳይሆን ይሄ ጉዳይ የቦታ ርቀት ስላልሆነ ነው። ጌታ በሕይወታችሁ የዘገየ የመሰላችሁ ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም፣ ከስትንፋሳችሁ ይልቅ ቅርብ ነው። ነገርየው ላይ መዘግየቱ ላይ ዓላማ ስላለ ነው። ኦኬ፣ እግዚአብሔር ለምንድን ነው የሚዘገየው? አሁን ርዕሱን ጻፉ ደግማችሁ። አሁን መልሱን ልሰጣችሁ ነው። እግዚአብሔር ለምንድን ነው የሚዘገየው? ስለማይወደን ካልሆነ፣ የሚወደኝ ከሆነ፣ በእኔ ማዘን የሚያዝን ከሆነ እግዚአብሔር ለምን ይዘገያል? እግዚአብሔር ለምን ይዘገያል? ወዳጆቼ የመጀመሪያ አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ ነው። የተሻለ ነገር፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁልጊዜ እንደምናገረው ታውቃላችሁ፣ ወጥ ማለት የዱቄትና የውሃ ቅልቅል የዘይት ብጥብጥ ማለት አይደለም። ባለሙያ ያልሰራው ወጥ እንጀራ ላይ ስታወጣው ውሃው ከታች ይፈሳል ብዬ ሳወራ ሰምታችኋል። ስለዚህ ባለሙያ የሆኑ ሰዎች ጊዜ ወስደውበት ነው ወጡን የሚያጣፍጡት፣ ጣት የሚያስቆረጥም የሚያደርጉት። እግዚአብሔር ለምን ይዘገያል? የተሻለ ነገር ሊሰጣችሁ ስለሚፈልግ። ሄሎ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሄደ፣ በወንበዴዎች እጅ ገባ፣ በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። ሌላ መጣ፣ የተሻለ መጣ። ኢየሱስ ጌታ። ቅባት የያዘ መጣ፣ የተሻለ። ልባርካችሁ። በእያንዳንዱ ዘገየብኝ ባላችሁት ጉዳይ እግዚአብሔር አምላክ የሚመስል አይደለም፣ የሚበልጥ ይሰጣቸዋል። የተሻለ የተሻለ ህይወት። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ ነው። በእርሱ ብቻ እንድትታመኑ ፈልጎ ነው እግዚአብሔር፣ በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ፣ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ
በቴክስት አይደለም በሚሴጅ አይደለም በፈለከው ነገር ብደው በእግዚአብሔር እንድትታመን የሚዘገየው። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገየው። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለእናንተ ደስ ይለኛል አላቸው። ስለዚህ ባላዛር ጉዳይ እምነት ለጴጥሮስ፣ ባላዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። የታላቅነቱ ማሳያና እግዚአብሔር እንደሚችል ካንተ በላይ ማሳያ ከየት ይመጣል? ካንተ በላይ እግዚአብሔር ሰው እንደሚያደርግ፣ እግዚአብሔር እንደሚያከብር፣ እግዚአብሔር ታላቅ እንደሆነ በቃ ዘመን ካለፈ በኋላ እድሜ ከሄደ በኋላ አባት እናት መሆን እንደምትችል ካፈር ከትቢያ አንስቶ እግዚአብሔር ማክበር እንደሚችል ማንበብ ማየት ከፈለጉ ሩቅ መሄድ አያስፈልጋቸው። ይሄው ምስክር ነው። እዚህ ቤት አለሁላቸው፣ እዛ አንተ ሰፈር አለህላቸው። ለሰዎች እምነት ትሆን ዘንድ ለሰዎች ልባቸውን የቆለፉ የዘጉ አይምሮአቸውን በእግዚአብሔር ላይ ያሳመጹ ሰዎች ልክ አንተን ሲያዩ ነው አምላክ በዛል፣ አምላክ በዛል፣ አምላክ እሱ ቤት አለ። ለምን? ይሄው ኢምፖሲብል የተባለ ነገር አይደል? God is the God of impossible. God is not the God of possible. እግዚአብሔር የኢምፖሲብል አምላክ አይቻልም የተባለ ያንዳንዶቻቸው ሜዲካል ሪከርድ እግዚአብሔር ዛሬ ማለዳ ይቀይረዋል። say አሜን ባሉ በደንብ አድርጋችሁ ሜዲካል ሪከርዳችሁን ካንሰር፣ ስኳር፣ HIV፣ የልብ ድካም፣ ልዩ ልዩ ህመም በጌታ በኢየሱስ ስም ይቀየራል። ለሌሎች እምነት ትሆን ዘንድ ደግሞ በሱ ብቻ እንድትታም፣ በማንም እንዳትታም፣ በማንም እንዳትታም። ምንም ነገር ስታቅድ እንትና አለ ሳይሆን እግዚአብሔር አለ እንድትል። አያ እግዚአብሔር አለ የሚለው መዝሙር ብቻ አይደለም፣ ላይፍ ነው። ከሰኞ እስከ ሰኞ፣ ከሰኞ እስከ ማክሰኞ እግዚአብሔር አለ። እግዚአብሔር አለ። ወጥቼ እገባለሁ፣ እግዚአብሔር አለ። እግዚአብሔር አለ። በሰላም አድራለሁ፣ እግዚአብሔር ስላለ። ለስንቶቻችሁ እግዚአብሔር እየተናገራችሁ እንደሆነ አላውቅም። ለሌሎች እምነት እንድትሆኑ እርግጠኛ ነኝ። እግዚአብሔር በኔ ህይወት ለብዙ ወጣቶች እምነት እንደሚሆን፣ የኔ ህይወት ለብዙ ወጣቶች እምነት እንደሚሆን፣ ማገልገል እንደሚቻል፣ መኖር እንደሚቻል፣ መቀጠል እንደሚቻል ወይኔ የገባው ሰው ካል፣ የሰማኝ ሰው ካል እግዚአብሔር ምስክሬ ነው። ከዚህ በኋላ እንደዚህ ይሆናል። ተናግራቸው አይደለም፣ ተናግረሽ ተናግራ አይደለም። ገና የሚያውቁ ሰዎች ሲያዩ የእግዚአብሔርን ታላቅነት ያያሉ፣ የእግዚአብሔርን አዳኝነት ያያሉ፣ የእግዚአብሔርን ፈዋሽነት ያያሉ። አራተኛ ክብሩን ለመግለጥ እግዚአብሔር የሚዘገየው ክብሩን ለመግለጥ እንደዚህ አለ። አልዓዛር ተሞል አሉት። ይሄ የእግዚአብሔር ልጅ በሱ እንዲከብር ነው እንጂ ለሞት የሚያበቃ አይደለም። የአልዓዛር ጉዳይ ለክብር እንደተፈለገ ለክብር እንደሆነ እንደተጻፈ ያንተም መዘግየት ለክብር ነው። እውነቴን ነው። ያንተም መዘግየት ለክብር የቆየብህ ክብሩን ይገልጥ ዘንድ ክብሩን ይገልጥ ዘንድ ክብሩን ይገልጥ ዘንድ ስለማይወድ ግድ ስለሌለው ወይም ደግሞ ቸርነቱ ስለተጓደለ አይደለም። ለክብሩ መገለጫ ትሆን ዘንድ ድሮ አንድ መዝሙር አለ፣ የክብሩ መገለጫ አድርገኝ ሚል አንድ መዝሙር አለ። የክብሩ መገለጫ እግዚአብሔር ያረጋቸዋል። God is the God of impossible። አታይም እንዴ ይባላል። አታይም እንዴ እግዚአብሔር ህይወቱን ይሰራለት እንደዚህ ያረጋለት የክብሩ መገለጫ። ህይወታችን እግዚአብሔር
እግዚአብሔር የባረ ያት የክብሩ ማሳያ እንደማይጥላባት እንደሚሆን ቸር እንደሆነ ጌታ እንደሆነ እንደማያሳፍር እኔ እናንተም ብሆን አሜን። በደንብ ነው አሜን። የመጨረሻው ሐሳቡ እንዲጸና ነው። ሐሳቡ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል ይላል መጽሐፍ። በጣም ብዙ ሐሳብ አለ በሰው ልብ ውስጥ፣ የእግዚአብሔር የሆነው ግን ይጸናል። ብዙ ሐሳብ እኮ ነው የምናስበው። ደግሞ ስናስብ ታውቃላችሁ አይደል? ለራሳችን ብቻ ለምናስበው ለእግዚአብሔር፣ ለሰዎች ጌታን ባገለግል። አሁን አንዳንዶቻችሁ ጌታ ሆይ ባገለግል አባ በቃ ብሮጥል በቃ ሁኔታዎች ይስተካከለ ምንም እኮ አይደል ወንጌል ባደርስ እንደዚህ ቢሆን ነው እንጂ እንደው መዝናኛ ቢች ዳር ሄጄ በልቼ ጠጥቼ ምናምን እኮ አይደል የብዙዎቻችሁ ጥያቄ ነው። ጌታ ሆይ ምናምን ግን መጽሐፍ እንደዚህ ያለ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል። በሮሜ መጽሐፍ ምዕራፍ 15 እንደዚህ ይላል እግዚአብሔር ቃል ሲናገር፣ አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካያ በኢየሩሳሌምም በቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና የእነርሱም ባለዕዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገር ተካፋዮች ከሆኑ በሥጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና። እንግዲህ ይህን ፈጽሜ ይህን ፍሬ ካተምሁላችሁ በኋላ በእናንተ በኩል አልፌ ወደ አውሮፓ እሄዳለሁ። በዚህ በሮሜ መጽሐፍ ምዕራፍ 15 ላይ የሐዋርያው ጳውሎስ ዋና ዓላማው ምንድን ነው? ከአሕዛብ የሰበሰበውን ስጦታ ወደ ኢየሩሳሌም ይዞ ሄዶ እዛ ላሉ ቅዱሳን ሰጥቶ ከዛ ወደ ሮም ተመልሶ ወንጌል ማገልገል። ቁጥር 20 ላይ ደግሞ ስታነቡት ወንጌል ወዳልደረሰበት ቦታ ማድረስ ነው። ነገር ግን ይገርማቸዋል፣ ጳውሎስ ይሄንን ሲጽፍ አልታሰረም ነበር። ይሄን ከጻፈ በኋላ 2 ዓመት እስር ቤት ተቀምጧል። ይሄን እቅዱን ይሄን ሐሳቡን ሳይተገብር በዚህ ሐሳቡ በዚህ አገልግሎት እቅዱና በትግበራው መካከል 2 ዓመት ቆይቷል። ጳውሎስን የሚያክል ጃይንት ሰው፣ ለስንት ሰዎች መፍትሄ የሆነ ሰው ሲጸልይ ሲጠብቅ ግን አልተፈታም። 2 ዓመት። ፊስጦስ የሚባለው ሰውዬ እንደውም ይገርማቸዋል እንዴ በጳውሎስ የፖለቲካ ትርፍ ለማግኘት እኮ ብዙ ነገር አድርጎበታል። 2 ዓመት አስሮታል። ጳውሎስ በሮሜ መጽሐፍ ምዕራፍ 15 ላይ እኮ ያሰበው ምንም አይደለም። ያሰበው የእግዚአብሔር ሥራ መስራት ነው። ልስናና አላለም፣ የሆነ ነገር ላድርግ አላለም። እቅዱ የእግዚአብሔር ሥራ መስራት ነው። ግን 2 ዓመት እስር ቤት ውስጥ ገባ። የእግዚአብሔር ዓላማ የእግዚአብሔር እቅድ በእነዚህ 2 ዓመታቶች ውስጥ ሮም ሄዶ እንዲያገለግል አልነበረም። በቃ አለቀ። የእግዚአብሔር ዓላማ ይጸና ዘንድ ሐሳቡ በእናንተ ይፈጸም ዘንድ መዘግየቱ ለዛ ደሞ ልንገራችሁ። አሁን ለምሳሌ አንዳንዶቻችሁ ዮናታንን ለመጥቀም ብላችሁ እኔን ለማገዝ እኔን ለመጥቀም ብላችሁ የሆነ ነገር ልታስቡ ትችላላችሁ። እናንተ እኔን ለመጥቀም ብላችሁ ያሰባችሁት ሐሳብ የኔ የወቅቱ ፍላጎት ላይሆን ይችላል። እሺ አሁን የጳውሎስ ጉዳይ እንደዛ ነው። ጳውሎስ ፍላጎቱ ወንጌል መስራት ነው። የእግዚአብሔር የወቅቱ አጀንዳ ግን እሱ አይደለም። ስለዚህ የሆነ ሁኔታ ውስጥ ያስገባችሁና ስትጸልዩ የሰው ሐሳብ እንዲጸና ብቻ ሐሳባችሁን ትቶ ሐሳቡን ሊያደርግ ሲፈልግ እግዚአብሔር አምላክ ይዘገያል። የተሻለ ነገር ሊሰጣችሁ፣ በእርሱ እንድትታመኑ፣ ለሌሎች ሰዎች እምነት እንድትሆኑ፣ የክብሩ መገለጫ እንድትሆኑ ሐሳቡን ብቻ በእናንተ ሕይወት ሊሰራ ምክሩ በእናንተ ሕይወት ሊያጸና ፈልጎ እግዚአብሔር ይዘገያል። ስለዚህ መልእክቴ እንደዚህ ላጠቃል። ሙሴ ሲዘገይበት አሮን የእስራኤልን ሕዝብ ወደ ጣዖት እንዳዞረ፣ ሳኦልም ዙፋኑን እንዳጣ፣ ስለዘገየባችሁ ምክንያት ፊታችሁን ወደ ዓለም እንዳታዞሩ፣ ስለዘገየባችሁ ምክንያት በጣም ኢምፖርታንት የሆነ ነገራችሁን ሉዝ እንዳታረጉ፣ መዘግየቶቻችሁን በአግባቡ ተጠቀሙበት። ሐና ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እንደተጠቀመችበት የተዘጉ በሮች፣ የተበላሹ ነገሮች፣ ከእግዚአብሔር የምትፈልጉት የጸሎት መልሶች ከዘገዩ ያ ምርጥ ጊዜ ነው። ለምሳሌ ከዩኒቨርሲቲ ተመረክ፣ 1 ዓመት ስራ የለም፣ 2 ዓመት ስራ የለም፣ 3 ዓመት ስራ የለም፣ 4 ዓመት ስራ የለም።
አታውደልድልበት። ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት ተጠቀምበት። ለጸሎት አገልግሎት ተጠቀምበት። ለማጉረምረም አይደለም፣ ለማውደልደል አይደለም። ዝም ብለህ ካፌ ለካፌ ምናምን እየዞር ጉንጭን አታልፋ፣ ሱሪን አጨርስ። ተጠቀምበት ፕሮፐርሊ። ያን ጊዜ አትታበዩ፣ ኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። መዘግየቱ ለመልካም ይሆናል። ይወደኛል፣ ስራዬን እየሰራ ነው፣ በስራ ላይ ነው። ሂኖስ የህይወቴን ውጤቱን ያውቀዋል። ጌታዬ እንደ ሰው ማይሯሯጠው ለዛ ነው። እግዚአብሔር ነገሬን እያበጀው ነው፣ ደግሞ በቅርብ ጊዜ ይገለጣል የሚል ሰው ታላቅ ጭብጨባ፣ እልልታ። በደም ለወደደን ስራችንን ለሚሰራ ለአምላካችን ለእግዚአብሔር ሃሌሉያ። እጠብቀዋለሁ የሚል ሰው ካለ ስራዬን እየሰራ ነው፣ ያድነኛል አምላኬ። ራሴን በጠላቶቼ ፊት ለፊት በዘይት ይቀባል፣ ጽዋዬ የተረፈ ነው። ሃሌሉያ። ወንጌል ይለውጣል።